ታዛ ቤተሰብ ሰዓት ደግሞ ገብተናል። ያው ቀደም ሲል ደሞዝ ጭማሪን በተመለከተ አለቆች እንዴት መጠየቅ ያስፈልጋል የሚለው ላይ ነው ያተኮርነው። እንዴት መጠየቅ የለብንም የሚለውንም ተመልክተናል። ይሄ በጣም አንገብጋቢና የምንፈልገው ጥያቄ ስለሆነ ማለት ነው በሙያ እድገታችን ውስጥ። እሺ አሁን በዚህ ሰዓት አሳዳጊዎች፣ ሞግዚቶች፣ እናት አባቶች እየሰሙን ነው ብለን ስለምናስብ ይሄ ሐኪም ፔጅ ብዙ ጠቃሚ ነገሮችን ከፕሮፌሽናል ሐኪሞች አንደበት ኤክስፒሪየንስ ሼር ስለሚያደርግ እንደነኛ አይነት ፔጆች ላይ የሚወጡ የሌሎች ሰዎች ታሪኮች እኛ ቤት ሊመጡ ስለሚችሉ ሼር ማድረግ ቢቻል ብዬ ነው። ዶክተር ዮናታን ከተማ ይባላሉ። በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የህፃናት የቀዶ ሕክምና ሬዚደንት ሐኪም ናቸው። እሳቸው ባሰፈሩት ማስታወሻ ባካችሁ ወላጆች ጥንቃቄ አድርጉ ብለው ነው። ለወላጆች ትምህርት ይሆናል ብዬ ስላሰብኩ በስራ ላይ ያለው ያጋጠመኝን ያልተለመደ አስደንጋጭ ክስተት ላካፍላችሁ ብለው ነው የጻፉት። ይህ በደረት ራጅ ምስል ላይ የሚታየው የ6 ወር ህፃን ነው። ራጁ አታች ተደርጓል ከመረጃው ጋር። በሚያሳዝን ሁኔታ እናቱ እንዲጫወትበት የሰጠችውን ቁልፍ በድንገት ይውጠዋል። ቁልፍ ነው ተንጠልጣይ። የቤት የቁም ሳጥን ቁልፍ አለ አይደል? ቀለበት ያለው 2 ቁልፎች ናቸው። እሱን ይውጠዋል። እናትን ስንጠይቃት ልጁ የዋጠው 2 ቁልፍ እስከነ ማንጠልጠያ ቀለበቱ እንደሆነ ነገረችን። በፊት ለፊትና በጎን በኩል በተነሳው የደረት ራጅ ምስሉ ላይ ቁልፎቹ እስከ ማንጠልጠያቸው በግልጽ ይታያሉ። እንደ ድል ሆኖ ልጁ ላይ ምንም ጉዳት ሳይደርስ በቀላል ማደንዘዣ በድንገተኛ ሕክምና ቁልፎቹን ልናወጣለት ችለናል። ይህ ችግር በተደጋጋሚ ህጻናት ላይ ሲከሰት ይስተዋላል። በአብዛኛው ከተለመዱ የሚዋጡ ባዕድ ነገሮች መካከል ሳንቲም፣ የስክሪፕቶ ክዳን፣ የእጅ ሰዓትና ትናንሽ የመጫወቻ እቃዎች፣ ባትሪ አይነቶች፣ ጥራጥሬ፣ አተር፣ ሽምብራ፣ ባቄላ፣ ለውዝ የመሳሰሉና ትናንሽ ባዕድ መጫወቻ እቃዎች ይካተታሉ። እነዚህ የጠቀስኳቸው ነገሮች ህጻናት ባፋቸው ይዘው ሲጫወቱ ወይም ባለማወቅ በድንገት ከዋጧቸው ልጆቹ ላይ ከቀላል የጤና እክል እስከ ህይወትን ሊቀጥፍ የሚችል ድንገተኛ አደጋን ሊያስከትልባቸው ስለሚችል በተቻለ መጠን በተለይ እድሜያቸው ከ3 ዓመት በታች ለሆኑ ህጻናት አለመስጠት ወይም ከሚጫወቱበት አካባቢ ማራቅ ይመከራል የሚል አጠር ያለ ምክር ነው ያስቀመጡት ዶክተር ዮናታን ከተማ። ግን ይዘገንናል ስታየው ቁልፉን በራጁ ሲሆን ከዛ ከወጣ በኋላ ምስሉ ተጋርቷል። ቁልፉ አስደንጋጭ ነው። ከ6 ወር ህጻን በሰላም ወጣ ማለት ይከብዳል። እንደገና ደግሞ እንዴት ተዋጠ የሚለው አይገርም። ትንሽ ነገር እንኳን እኮ አሁን በዛ ወራት እድሜ ውስጥ ተናነቃቸዋል አይደል? እንዴት ገባ በጉሮሮ ውስጥ የሚለው ራሱ የሚገርም ነው። ለማንኛውም ያው ትኩረት የሚደረግበት እድሜ ነው። እንደ ወላጅም እንዳሳዳጊም እንደ ሞግዚትም በጣም ጥንቃቄ የሚፈልግበት እድሜ ነው። ጸጥ ልንልም እንችላለን። አሁን እሷ ስላየች ነው እንጂ ምን እንደሆነ የማያውቁ ደግሞ ሰዎችም ይኖራሉ። ልጄ ምን ሆነ ፍንጭ ለመስጠት ራሱ ትችያለሽ። ምን እያደረገ ነበር የሚለውን ማጤን ያስፈልጋል። ግን ብዙ በሰማኋቸው ታሪኮችም አፍንጫ ሰርን በኩል የመተንፈሻ አካልን የሚዘጉ ትናንሽ ነገሮች ጥራጥሬ ጨምሮ እኔ አሁን የማውቀው ታሪክ አለ። እንደዚሁ ሽምብራ አፍንጫ ውስጥ ገብቶበት ህይወቱ ያለፈ ልጅ ትንሽ ልጅ። ስለዚህ በጣም አደገኛ እንደሆነ የሚያሳይ ነው። እስከ 3 ዓመት አይደለም ከ3 ዓመት በላይ ጀምሮ አሁን ኬጂ ያሉ ተማሪዎች ጸጉራቸው ላይ ጨሌ እንዳይደረግ አንዳንድ የሆኑ ከላስ ይደረግ ባዕድ ነገሮች እንዳይገቡ በሚል ቁጥጥር ያደርጋሉ በየትምህርት ቤቱ። እንደዚህ አይነት ነገር ላይ ያው ወደ አፌ መክተት ችግር ስላለ ማለት ነው በዚህ እድሜ ውስጥ ቀድሞ መተንበይ የኛ አቅም ነው። በቃ የኛ ኃላፊነት ነው። ልጆቹ የሰጠሻቸው ነገሮች ላይ ይመሰጣሉ። ብዙ እቃ አሁን ለምሳሌ ስናደርግ ከዛ ውስጥ ከመኪና ውስጥ የወጣሽ ባትሪ ልትሆን ትችላለች፣ ወይም ከሪሞት ውስጥ የወጣሽ ሁሉ ነገር ወደ አፋቸው የሚያደርጉበት እድሜ ነው እና ማሰብ ይፈልጋል። አንዳንዴ ማማሰያና ባዶ ድስት የሚሰጡ ሰዎች ይሻላል። ምን ያደርጉታል? ምን ይደረግ ይሻላል። እንደሱም ስስጫቸው የሆነ ነገር ይሰብራሉ፣ ይመታሉ። በነገራችን ይሻላል በእውነት ይሰበራል፣ መስታወት ይሰበራል። በቃ ቁጥጥርና እይታ በጣም የሚፈልጉበት ጊዜ ነው። ለነገሩ ልጆች ሁሉም እድሜያቸው ቁጥጥር ይፈልጋል፣ የወላጅን ክትትል ይፈልጋል። እዛ ወላጅነት በጣም ከባድ ኃላፊነት የሆነው መውደቅና ይሄ ባዕድ ነገር ወደ ሰውነት ውስጥ ሲገባ ከባድ ነው። በጆሮ
እንደዛ አድርጎ ኦፕራሲዮን ይሰራሉ። በጆሮ ራሱ የሚገቡ ነገሮች አሉ። እሱንም ያስተዋልኩ ነበር። የልጅነት አንድ ትዝታ አለኝ። ተሰብስበው ሲጫወቱ ወላጆቻቸው የየለት ህይወታቸው ላይ ቢዚ ሆነዋል። 4-5 ልጆች ናቸውና እድሜያቸው ከ5 እስከ 6 አመት የሚሆን የዛገ ቢላ የለም ሄላን መኮትኮቻ ወይም ደግሞ ለእንጨት መጥረቢያ ብለሽ የምታስቀምጩ እሱን ይዘው እየተጫወቱ ነው። አንዱ ልጅ ከመካከል የራሱ እንቅስቃሴ ሊሆነ ሌላኛው ልጅ ላይ ጥቃት ፈጸመ ማለት ነው። አንድ አይኑ ጉዳት ደረሰበት። ይሄ እንግዲህ ሰዎች በተሰበሰቡበት ባሉበት ቦታ ነው። ምንም አይሆኑም ብለሽ የምትተይበት አሁን በእድሜ ትንሽ ብዙም የማይራራቁ ለምሳሌ 1 አመት የ2 አመት ልጅ ባለበት ቤት ውስጥ የ6 የ7 አመት ልጆች ሊኖሩ ይችላሉ። እና ድንገት ልጆቹም ብድግ ያደርጉና ወደ ሆነ ቦታ ውርውር እንደማጫወትም እቃ እንደመቀማትም እያሉ ይሄ ከባድ ጉዳቶችን የሚያደርሱበት እድል አለ። ግን በቃ ወንድሙ ነው እህቷ ነች ብሎ ይመስለኛል የሚዘናጉት ወላጆችም። ግን ታላላቆችም ሆነው አንዳንዴ የማይታሰብ ጉዳት እጃቸው ሊገነጥሉት ይችላሉ፣ ብለው ሊወረውሯቸው ይችላሉ፣ ልቃፋቸው ሊዘላቸው ብለው ሊወድቁባቸው ይችላሉ። ሲናደዱ ይገፈትራሉ። እሳት ላይ ኤሌክትሪክ ላይ ሊሆን ይችላል፣ ውሃ ውስጥ የሚደፍቋሉ። እነሱ የተጫወቱ ነው ብለሽ ነው የምታስቢው። አዋቂ ግን እዚህ ጋር መጠንቀቅ አለበት አስቀድሞ። በቃ ጉዳቱ ከመምጣቱ በፊት ከመጣ በኋላ እኮ ያው ምን ሰማቸው አደጋዎች ናቸው ሪፖርት የሚደረጉት። ከመምጣቱ በፊት ግን ብዙ መረጃ መለዋወጥ ያስፈልጋል። ሌሎች ሰዎች ህይወት ውስጥ ያጋጠመው ነገር ደግሞ ነው ቤት ሊመጣ ይችላል አንልም። ብዙ ጊዜ ያጋጥም ይችላል። ብዙ መረጃዎች ይጋራሉ። አሁን በተለይ ያው ሶሻል ሚዲያ ላይም እንደዚህ አይነት ጥንቃቄዎችን አድርጉ የሚሉ መልእክቶች ይተላለፋሉ እና እነዛ መልእክቶች በጣም ጠቃሚ ናቸው ብዬ ነው የማስበው። ለሌላውም ሰው በደንብ ሌላ ደረጃ ላይ ልጆች ሲወድቁ አሁን አፓርትመንቶች ላይ የውጭ ሀገር ቪዲዮዎች አሉ። በጣም ዘግናኝ ነው። በቃ ልጆቹ እንደዚህ እየዳሁ ሊሆን ይችላል፣ እየተራመድን ነው ብሎ ሊሆን ይችላል። ሳት ይላቸውና ከደረጃ ላይ የሚወድቁበት አወላለቅ እንዴት እንደሚያስፈራ። አሁን የአፓርትመንት ኑሮ እየተለመደ ነው። ይሄ በቃ ሽቦ በሽቦ በብረት ካላሰራሹ በስተቀር በረንዳ ያላቸው ቤቶች ልጆች ከዛ ላይ ሊወድቁ ይችላሉ። በመስኮት ተንጠላጥለው ሊወጡ ይችላሉ። በጣም ራሳቸውን በቃ መፈተሽ ይፈልጋሉ ያሉበት ቦታ ላይ። ዘገምናል ስታየው። እኛ ከሆነ በኋላ መረጃም ማስረጃም የለንም። በቃ ሆነ ነው የምንለው። ያልሻቸው የውጭ ሀገር ፉቴጆች ለሴኩሪቲም ስለሚጠቀሙበት የመኝታ ቤታቸውን እንቅስቃሴ ሳይቀር ያውቁታል። ምን ሆነው ነው ምን ያጋጠማቸው ልጆቹ የሚለው። እኛ ብዙ መረጃ የለንም። እሺ ታዛ